الصلاة والسلام صلاة الاستسقاء በሚያሰግዱ በጊዜ ሁለት ረካዓ እንዳሰገዱና ጮክ ብለውም እንደቀሩ ወደ መስገጃ ስፍራ ሙሰላ የሚባል ቦታ ያው ሙሰላ ማለት መስገጃ ስፍራ ማለት ነው እዛ እንደወጡ ተነግሯል ማለት ነው። ሌላው በዚህ ርዕስ ስር የተመለከትነው የሚቀጥለው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የጁሙዓ ቀን እየخطቡ አንድ ሰው መጥቶ ስለ ዝናብ መጥፋት እንደ ተናገረና በዛ የተነሳ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ እንዳደረጉ እናም اللهم اغثنا اللهم اغثنا اللهم اغثنا ብለው እንዳሉና አላህም ዝናብን እንዳወረደላቸው አይተናል ማለት ነው። ይሄ ሐዲስ ላይ በዚህ አይነት እንዳለው ሁላ እስቲስሓእ የሚባል መጥቷል። እስቲስሓእ ማለት ዝናብ በበዛ ጊዜ ደግሞ አላህ ወደ ትክክለኛ ሁኔታው እንዲመልሰው የሚደረግ ዱዓ ነው። ይሄን በዚህ አይነት መጥቷል ማለት ነው። ዝናብ በሶላት ብቻ ሳይሆን በዛ አይነት መልክም እንደሚጠየቅ በኹጥባ ላይ እንደሚጠየቅ አሳልፈናል። ታሪኩም እቀርተናል ማለት ነው። قال شريك የሚለው ላይ ነው ቆምነው شريك ምን ይላል? فسألت أنس بن مالك أنس بن مالك ጠየቅኩኝ أهو الرجل الأول ይሄ ሰውዬ እንደው ተመልሶ መጥቶ ነብዩን አለይሂ ሰላቱ ወሰለም በሳምንቱ ዝናብ በዛ ያላቸው እሱ የመጀመሪያው ሰውዬ ነው ወይስ ሌላ ሰው ስለው قال لا أدري የማውቀው ነገር የለም ብሏል አብዱላህ ኢብኑ አባስ። ዙራብ የሚባለው ትናንሽ ተራቦች ናቸው። አካም የሚባለው ደግሞ አከማ وهو اعلى من الرابيه رابيه ከምትባለዋ እና ከሷ ራቢያ ከምትባለዋ ከፍ ያለች ነች ይላል اعلى ودون الهضبه ከምትባለዋ ደግሞ ያነሰ ነው የሚለው። እነዚህ እንትን የጉብታ አይነቶች ናቸው። እንደ ከፍታቸው በአረብኛ ያላቸው ስም ይለያያል ማለት ነው። ዙራብ የሚባለው ትናንሾቹ ተራሮች ናቸው። አካም የሚባለው ደግሞ ያው እንደ ጉብታ ሆኖ ራቢያ ከምትባለዋ ከፍ ያለ ሁጥባ ከምትባለው አነስ ያለ። دار القضاء የሚባለው የዑመር ኢብኑ ኸጣብ ቤት ነው። ስሜት بذلك لانها بيعت في قضاء دينه ዑመር ሲሞቱ ደይናቸውን ለመክፈል ስለተሸጠ دار القضاء የቀضاء ቤት ወይም የክፍያ ቤት ተብሎ ተሰይሞ ነበር። ይሄ እንግዲህ ከባለፈው ጋር የተያያዘ ነው እንጂ ምንም አዲስ ነገር የለውም። المهم ሐዲሱ ላይ ብዙ ነገሮችን አሳልፈናል። ከዛ ውስጥ ኹጥባ ላይ ተቁሞ እንደሚخطብ ኸጢቡን ማናገር እንደሚቻል ኹጥባ ያደረገ ያለውን ሰው ማናገር እንደሚቻል አስፈላጊ ነገር ካለ ከኸጢቡ ጋር ማውራት ይቻላል። እርስ በራስ ነው ማውራት የተከለከለው እንጂ ኹጥባ ያደረገ ካለው ሰው ጋር በኹጥባ ወቅት ላይ መነጋገር ይቻላል አስፈላጊ ለሆኑ ጉዳዮች። ኹጥባ ላይ ዝናብ መጠየቅ ይቻላል። ነብዩ አለይሂ ሰላቱ ወሰለም እንዳደረጉት በዚህ ሐዲስ ላይ ከዚህ የምናገኘው እንደውም አቡ ሐኒፋ በዚህ አይነት በዱዓ ብቻ ነው እስቲስቃ ያለው እንጂ ሶላት የለም ሶላት እስቲስቃ የለም ብለዋል። ያው እንግዲህ ይሄ አባባላቸው ወደ እሳቸው የሚመለስ ይሆናል። ሶላቱ እስቲስቃ አለ ሐዲሱን ቀርተናል ባለፈው። ስለዚህ ሶላቱ እስቲስቃ አለ ልክ የሻፊዒያ መዝሐብ ላይ የሐንበሊያ መዝሐብ ላይ የማሊኪያ መዝሐብ ላይ እንደተቀመጠው ሁላ ሐዲስም ላይ ስላለ ሐዲሱን በመነሰር ያው የነዚህ ጅምሁር ዑለማ ወይም አብዛኞቹ ዑለማዎች አቋም ነው እዚህ ቦታ ላይ ትክክለኛ የሚሆነው ማለት ነው።
ሌላው እጅ ማንሳት በኹጥባ ጊዜ የዝናብ ዱዓ ሲሆን ይቻላል ወይም ደግሞ እዚህ ቦታ ላይ አለ ማለትን እንረዳለን። ሌላ ቀን ሲሆን ግን ይህ ኹጥባ ላይም አሳልፈነዋል። ሌላ የዝናብ ርዕስ እስካልሆነ ድረስ በሌላ ጉዳይ ላይ ከሆነ ሰዎች እጃቸውን ሳያነሱ ነው ዱዓውን መቀበል ያለባቸው። ራሳቸውን በሚያሰሙበት ምን ይላሉ? እጃቸውን ግን ማንሳት የለባቸውም። እጃቸው ባለበት ሁኔታ ነው መቅረት ያለበት። ይሄ ነው ሱናው ከነብያችን የተገኘው አለይሂ ሰላቱ ወሰለም። ለመንገድ ሁሉ በላጩ ደግሞ የነብዩ መንገድ አለይሂ ሰላቱ ወሰለም። ለዚህ ነው ሱናው እንግዲህ እሳቸው ያነሱበት ቦታ ላይ ማንሳት፣ እሳቸው ያላነሱበት ቦታ ላይ አለማንሳት። አሁን ሱጁድ አድርገን ከሱጁድ መለስ ብለን ቁጭ ስንል ረቢ እግፊር ሊ ነው የምንለው። ጌታችን ማረን ማረን ማለት ነው። እንደዚህ ብለን እንላለን አንልም። ለምንድን ነው የማንለው? እየለመንን አይደል እንዴ? ለምን እንደዚህ አንልም ተብሎ ከተባለ አልመጣም ነው። ስላልመጣ እንደዚህ ተብሎ ስለሚባል በዚህ አይነት ነው የሚሆነው ማለት ነው። ስለዚህ ለእያንዳንዱ ቦታ የየራሱ የሆነ ሁክም ከተቀመጠለት በሸሪዓ ያችን ነው ይዘን መሄድ ያለብን እንጂ ምን ችግር አለ አይባልም ማለት ነው። ዝም ብሎ በደፈነው ነገሮችን በአጠቃላይ ለመምታት መነሳት የለበትም አንድ ሰው። አንዳንዱ ሰው እንዲህ ያለ ችግር አለበት። እንግዲህ አላህ ለሁላችንም ቀናውን መንገድ ይወፍቀን ነው የሚባለው። ዝም ብሎ በደመ ነፍስ የሚጓዝ ሰው አለ። የፈለገውን ነገር ቢያደርግ ምንም ችግር የሌለው የሚመስለው ማለት ነው። ምንም ችግር የሌለው ሰው ለኸይር ነገር መነሳሳቱ ብቻ ይበቃዋል ብሎ የሚያስብ ሰው አለ። በየትኛው መልኩ ቢፈጽመው አንድ ነገር ችግር የለውም የመሰለ አቋም የሚሰው አለ። ይሄ ትክክል አይሆንም። አንድ ነገር ለኸይር ነገር መነሳታችን ብቻ ሳይሆን ለምሳሌ አንድ ሰው ወደ አዲስ አበባ መሄድ አለብኝ ጥሩ እንግዲህ ተግባር እንደሚተገብርም እዛ ሄዶ ጥሩ ነገሮችን አሰበና ተነሳ። እንግዲህ መንገዱን ሲሄድ ሄዶ ደግሞ ከአዲስ አበባ ተቃራኒ የሆነ መንገድ ያዘና ዝም ብሎ መሄድ ጀመረ። ይሄ ሰው አዲስ አበባ ነው የሚደርሰው ወይ ከተባለ والله اعلم ልንል የምንችለው ነገር ምንድነው? አይደርስም። በል ተቃራኒ ቦታ ላይ ዋሎ ነው የሚቀረው ያለ መንገድ እየሄደ ማለት ነው። ሰዎች በሚሄዱበት በትክክለኛው ጎዳና ላይ ሲሄድ ነው መድረስ የሚችለው። ልክ እንደዚሁ መንገድ ላይ ነው እንደዚህ የመሰልነውና ይሄ ማዕነዊዩ መንገድ የአላህ መንገድ የሚባለው እንደዚህ ነው ማለት ነው። አንድ ሰው መነሳሳቱ ብቻ ሳይሆን መንገዱ ላይ አለው ወይ በትክክል ነው ወይ የተጓዝኩ ያለሁት መንገዱ ላይ ነው እየሄድኩ ያለሁት ወይስ በራሴ እንደው ሌላ መንገድ ፈጥሬ ተመችቶኝ ነው እየሄድኩ ያለሁት ብሎ ራሱን መጠየቅ አለበት ማለት ነው። ሁለት ነገሮችን ሰውየው ለራሱ መልስ ካላገኘላቸው እዚህ ሸሪዓ ላይ አደጋ ነው። አንደኛ ለማን ብዬ ነው እየሰራ ያለሁት? የሰዎችን ሙገሳ ፈልጌበት ነው ወይ? የሰዎችን እይታ ፈልጌበት ነው ወይ? ወይ ዝም ብሎ በቃ ታሪክን እዛ ቦታ ላይ አሻራ ጥሎ ማለፍ ፈልጌ ነው ወይ? ምንድነው የፈለኩት? ዓላማዬ ምንድነው? ወይስ አላህን ማስደሰትና የአላህን ፊት ማግኘት ነው ዓላማዬ የሚለውን ይሄንን በደንብ ሊያውቀው ይገባል ማለት ነው። ለራሱ መልስ ሊሰጥበት ይገባል። የአላህ ፊት ያልተፈለገበት ነገር በአጠቃላይ ዛጋ የራሱን አሻራ ጥሎ ማለፍ የሚፈልግ ሰው አለ። አንዳንዱ እንደው ለታሪክ ስሜ ለስሜ መስራት አለብኝ ብሎ የሚያስብ ሰው አለ። አንዳንዱ ደግሞ የምን ስም የምን ታሪክ የምን ለሆዴ ከሰራ አይበቃም እንዴ ብሎ ለሆዱም ደግሞ የሚያድር አለ። አንዳንዱ ደግሞ ለወገኔ ከሰራ ይበቃል ብሎ ለወገኑ ዞሮ የሰው ልጅ ኢትጃሃት ወይም ደግሞ አመለካከት ይለያያል። ነገር ግን ትክክለኛው አመለካከት በሸሪዓ ብቸኛው አማራጭ ለአላህ ብቻ ብሎ መስራት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ጂሃድ ሲያደርግ ጎበዝ ተብሎ እንዲባል አንተ እኮ ጎበዝ ነህ ጀግና ነህ ተብሎ እንዲባል ጂሃድ እንደሚያደርግ ተናግረዋል። እንዲሁም ደግሞ እልህ ይዞት
የተወሰኑ ሰዎችን መበቀል አለብኝ ብሎ ምናልባትም የሱን ዘመዶች አጥቅተውበት ከሆነ አንድ ሰው ምን ብሎ ሊነሳ ይችላል የታባቱ እኔ ወገኔን አይደል እንደዚህ ያደረገው በማለት በዚህ አይነት ተነሳስቶ ጂሃድ ውስጥ ሊገባ ይችላል ሌላው ደግሞ ጂሃድ ውስጥ የሚገባበት አላማ ይሄ ትክክለኛ ኻሊስ የሆነ ሙእሚን አላማ ነው ጂሃድ ውስጥ የሚገባበት አላማ ለኢዕላእ ከሊመቲላህ የአላህን ቃል ከፍ ለማድረግ የተኛው ነው በአላህ መንገድ ላይ ያለው ብለው ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ጠይቀው ምን አሉ ይሄ በአላህ ለአላህ ቃል ብሎ የሚታገለው ብቻ ነው እንጂ ስለሞተ አይደለም ማለት እንደ ሰው ስለሞተ ብቻ ወይም ደግሞ ከሙስሊሞች ጋር ሆኖ ስለወጣ ብቻ በዚህ አይነት ይሳካለታል ብሎ ማሰብ አይቻልም ማለት ነው አሁን ሁላችንም ወደ መስጊድ እንንጋጋ እንጂ ማን ሐቀኛ መስጊድ መጪ እንደሆነ አላህ ነው የሚያውቀው ማን ለአላህ ብሎ መስጊድ እንደመጣ አላህ ነው የሚያውቀው ማለት ነው ማን ለሱ ብሎ የተለያዩ ሆኖ ኸይራትን እየሰራ እንዳለ እሱ ነው የሚያውቀው ሰዎች በእልህ የተነሳ ኸይር ስራ ሊሰሩ ይችላሉ ይሄ በእልህ የተነሳ የሰሩት ኸይር ስራ ግን ከአላህ ዘንድ አይጠቅማቸው ለምን በእልህ ካፊሮችም ሊሰሩ ይችላሉ ካፊሮች ለምሳሌ ሐምዛ የሚባሉት የነብያችን አለይሂ ሰላቱ ወሰለም አጎት አቡ ጀህል የሚባለውን ካፊር በነበሩበት ጊዜ መተውታል ምንድነው የመቱበት ሲባል መሐመድ አለይሂ ሰላቱ ወሰለም የሳቸው የወንድማቸው ልጅ ስለሆኑ እንዴት የወንድሜ ልጅ ትገላምጣለህ አንተ ከማን በልጠህ ብለው ነው የሚመጡት እንጂ ለምን አይደለም ማለት ነው ለዲኑ ተቆርቆረው ዲኑ ሐቅ ነው ብለው አስበውና ተረድተውት አይደለም ለዛ ነው እንደውም ምላሳቸው ቀደማቸውና ምን አሉ አንተ ትውዚ ሙሐመድን وانا على دينه እኔ በሱ ሃይማኖት ላይ ያለሁኝ አንተ ሙሐመድን አዛ ታረጋለህ ብለው አሉት ራሱ ሃይማኖቱ ላይ የሚለው ዝም ብሎ ለምን የተነገረ ወሬ ነው ይሄ ለእልህ የተነገረ ወሬ ነው በኋላ ላይ ግን ሲያስበው ቁጭ ብሎ ሲያስበው እኔ አሁን ሃይማኖቱ ላይ አይደለሁም ያለሁት ለምንድነው ሃይማኖቱ ላይ እኔንስ ምን ከለከለኝ እሱን ከመከተል ብሎ ቁጭ ብሎ ሲያስበው ራሱን አገኘ ማለት ሄዶ በኋላ ላይ ነብዩ አለይሂ ሰላቱ ወሰለም እስልምናን ተቀብሏል አልሙሂም አንድ ሰው የሚሰራቸው ኸይር ስራዎች ሊኖሩ ይችላሉ በተለያየ አላማ ኸይር ስራ ይሰራል ለምሳሌ ካፊሮቹ ምንም አኺራ አለ ብለው የማያምኑ ካፊሮች ለሰዎች የተለያዩ ሆኑ ሰደቃዎችን ሲያደርጉ ሰዎችን ሲተባበሩ የቲሞችን ሲረዱ የተለያዩ ችግረኞችን ሲረዱ የተለያየ እርዳታ ተብሎ በሚባል ጉዳይ ላይ ተሳትፎ ሲኖራቸው ይስተዋላል እነዚህ ሰዎች በዚህ ኸይር ስራ ተጠቃሚ ይሆናሉ ወይ ተብሎ ቢባል ኸይር ስራው አይጠቅማቸው ከአላህ ዘንድ አይጠቅማቸው መርዳት ነው አላማቸው ይረዳሉ ውስጣዊ የመርዳቱ ግን የቀሰቀሳቸው ምንድነው ተብሎ ሲባል ለአላህ ብለው አይደለም የሚተገብሩት ይሄን ነገር ሲተገብሩ ለምን ብለው ነው የሚተገብሩት ወይ ይሄ መስጠት የሚባለው ነገር ደስ ይላቸዋልና ስለሚጨናነቁ በተለያየ ነገር ስለሚጨናነቁ ራሳቸውን የሚያስደስቱበት አንደኛው የደስታ ምንጭ አድርገው የሚያስቡት ችግርተኛ የሆኑ ሰዎችን መርዳት በዚህ ለመዝናናት ነው ማለት ነው እነሱ ይሄንን ነገር የሚያደርጉት አንዳንዶቹ ደግሞ ሰባዊነት ብቻ በሚለው ስሜትም ሊያደርጉ ይችላሉ ዞሮ ዞሮ ሰባዊነት ብቻ ከአላህ ዘንድ አያስመነዳም ያው ሙኽሊስ መሆን ያስፈልጋል እዛም ላይ የአላህ ፊት ተፈልጎበት ለሰው ሲያዘን አንድ ሰው የአላህ ፊት ፈልጎ ሲሆን ነው አሁንም ተጠቃሚ የሚሆነው አልሙሂም እንዲህ ያሉ ጉዳዮች አሉ ማለት ነው መስራት ብቻ ሳይሆን እነዚህ ሁለት ጥያቄዎች ሁሌ መመለስ አለባቸው አንደኛ ለማን ነው መሰራው ለአላህ ካልሆነ አንድ ሰው ቢተው ይሻላል ባይለፋ ማለት ቢተው ይሻላል አንደኛ ይሄ ተመላልሶ መስጊድ ሰግዶ ብዙ የሆኑ ኸይራቶች ላይ ታግሎ ቀርቶ አቅርቶ መስጊድ አሰጋይ ነው ተብሎ ያሰገደ ወይም ደግሞ አንዳንዴ በቃ ማሻአላህ እሱ ሸፋኝ ነው ተባለ ማሻአላህ እሱ ተሸፍኖበታል ይሆናል ወይ ደግሞ እዚህ መስጊድ ኢማም ነኝ ያለው ሰው እሱ ከማሙነትም ተራ አላህ አልጻፈውም ይሆናል በዚህ አይነት በእኽላስ መበላሸት የተነሳ ማለት ነው በውስጣዊ ፍላጎትና አላማ መበላሸት የተነሳ ሰዎች
በጣም ከዲን እየራቁ ሆነው ከአላህ ዘንድ ይገኛሉ እነሱ ግን እንደሚያስቡት ወይ ከነሱ የተሻለ ለዲኑ የተቆረቆረና ጉደኛ የሆነ የዲን ጎበዝ የለም ማለት ነው ግን ከአላህ ዘንድ ምንም ሞች አይደሉም በምን የተነሳ ኢኽላስ አለመኖር ማለት ነው ኢኽላስ ከባድ ነገር ነፍሴን ኢኽላስ ላይ እንደታገልኳት ምንም ላይ ታግያት አላውቅም ይላሉ ከሰለፎቹ ኢኽላስ ከባድ ለዚህ ነው ትንሾች ናቸው ለአላህ ኢኽላስ ያላቸው ማለት አብዛኛው ሰው መስራት እንጂ ማጥራትን አያውቅም ልብ በሉ አብዛኛው ሰው መስራትን አያውቅም አብዛኛው ሰራ የተባለውም ሲሰራ ኢኽላስን አያውቅም መስራት እንጂ ኢኽላስን አያውቅም ለአላህ ማጥራትን አያውቅም ዝም ብሎ መስራትን ብቻ ነው አላማ አድርጎ የሚይዘው ይሄ ደግሞ አይሆንም كل الناس هلك الا العاملون ሰሪዎች ሲቀሩ ሰዎች በአጠቃላይ ጠፊዎች ናቸው كل العاملون هلك الا المخلصون ሙኽሊሶች ሲቀሩ ለአላህ ብለው ያጠሩ ሰዎች ሲቀሩ ሌላው እንዳለ ጠፊ ነው እንዳለ የሚሰራው ውድም ብሎ የሚወድቅ ነገር ነው እንግዲህ ኢኽላስ አንዱ ነው ሁለተኛው ከዚህ ቀጥሎ ያለው ነብዩን አለይሂ ሰላቱ ወሰለም መንገዳቸውን መከተል ያንዳንዲቱ ተግባር ላይ አንድ ተግባር ከአላህ ዘንድ ተቀባይነት ይኖረው ዘንድ ማን ነው ከፊት ለፊት ያለው ብሎ ማየት አለበት ነብዩ ከሌሉ ከፊት ለፊት ምንም መስራ ቢሰራ በጣም አጥርቶ ለአላህ ብሎ እንኳን ቢለው ዋጋ አይኖረውም ማለት ነውና ጥንቃቄ ያስፈልጋል እንዲህ ያሉ ነገሮች አሁን የተነሳነው የጁምዓ ዱዓ ላይ በተመለከተ ነው አሁን ዱዓውን በዚህ አይነት ሲሆን እንደዚህ ነው በዚህ አይነት ሲሆን እንደዚህ ነው ብለን ከፋፍለን አይተናል استسقاء ሲሆን እጅ ማንሳት ይወደዳል استسقاء ሳይሆን ሲቀር ደግሞ የዝናብ ካልሆነ እጁን ማንሳት አይወደድም ድምጽ መከፍ ማድረግ ደግሞ በዛኛውም ሰዓት አይወደድም ድምጽ ከፍ አይደረግም ብለን የተናገርንበት ሚስጥርም ይሄው ነው ማለት ነው እያንዳንዱ ነገር ኢኽላስና ሙታባዓ ከሌለው ዋጋ ስለሌለው ያንን ለማጽናት ነው ሌላው ከህይወት ካለ ሰው ዱዓ መጠየቅ ይቻላል ማለትም ከዚህ እንረዳለን ከህይወት ካለ ሰው ካልሞተ ሰውየው ዱዓ አድርግ እስቲ አላህን ለምን ተብሎ ቢባል ችግር የለውም ባይሆን ይሄ አላህን ለምን ተብሎ የሚባለው ሰው አላህን ይፈራል ተብሎ የሚታሰብ ሰው ቢሆን ነው የሚሆነው እንጂ አላህን እንደማይፈራ የሚታወቅ የሆነ ጠንቋይ ቢጤ የሆነ እንደው ሙሽሪክ ቢጤ ከሆነ ይሄ እስቲ አላህን ለምንልን ብለው ሲሉት እሱ ራሱን እንደ ትልቅ ነገር የመቁጠርና ለሱም ዕውቅና መስጠት አንደኛ ለሱም ዕውቅና መስጠት መተባበር ባለበት ላይ እንዳይመለስ ሁለተኛም አትመለስ እኛም በጥሩ አይን ያያየነህ ነው እኛም ከጎንህ ነን ብሎ እሱን እንደማበረታታትና የጥፋቱ መንገድ ላይ ገፍቶ ከኋላ እንደመቀርቀር ነው ይሄ የሚቆጠረው ማለት ነው እንዲህ ያለው ነገር ስለዚህ የዚህ አይነት ሰዎችን ዱዓ አይጠየቁም በፍጹም ዱዓ መጠየቅ የለባቸውም በል የሚባለው ምንድነው የዚህ አይነቱ ሰው ወደ አላህ መንገድ ተመለስ ዱዓ አድርግልኝ ሳይሆን የሚባለው የዚህ አይነቱ ወደ አላህ መንገድ ተመለስ ተብሎ ቢባል ነው ለሱ መልካም ይሆን ማለት المهم ሐይ ከሆነ ሰው በህይወት ካለ ሰው እና ኸይር ከሚታሰብበት ሰው ዱዓ አድርግልኝ ማለት ችግር የለውም ይሄው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርጉ እየተባሉ ይባሉ ነበር ይሄ ግን መዘንጋት የሌለበት እንደዚህ በሁሉን በሚመለከት ጉዳዮች ላይ ሲሆን ነው በጣም ተቀባይነት ሊኖረው የሚችለው እንጂ በግለሰባዊ ጉዳይ ከሆነ ከስንት አንዴ ካልሆነ በስተቀር በጣም በተደጋጋሚ መልኩ አንድ ሰው ሰዎች ጋር ጥሩ ሰዎች ጋር ማለት ነው ለዱዓ መሄዱ አይወደድለትም ለምን እሱም ራሱ ወደ አላህ Subhanahu Wa Ta'ala እጁን ቢዘረጋ አላህ አልቀበልም የማይል ጌታ ነው አላህ ባሮቹን ኢኒ ቀሪብ ነው ያለው ኢኒ ባዒታ ኢኒ ቀሪብ እኔ ቅርብ ነኝ ነው ያለው ሩቅ ነኝ አላለም አላህ ስለዚህ ቅርብ ነኝ ያለውን አላህ ሰው ደጅ የሚያስጠና ነገር የለም ማለት ነው ዱዓ አድርግልኝ ብሎ ሰው ደጅ የሚያስጠና ነገር ፍጹም አይኖርም እሱ ነው አላህ Subhanahu Wa Ta'ala በጠየቅ ነው ሰውየው ምናልባት እኔ ወንጀለኛ ነኝ ብሎ ካሰበ ለምን ተውባ አድርገን ተውባ አድርጎ አላህ እኮ
ቆይ እናይበትና ይሰረዝልሃል ከተሰረዘ በኋላ ነው ማይልህ አንተን ጉዳይ አይለውም አይደል እዛው አላህ Subhanahu Wa Ta'ala ከወንጀሌ ሁላኔ ተመልሻለሁ ያ አላህ ከወንጀሌ በመመለሴ በዚህ ኸይር ስራይ በዚህ አሁን ከወንጀሉ በተመለሰበት በዚህ በተወው በኸይር ስራው በዚህ እንኳን ወደ አላህ ተወስል ማድረግ ይችላል በዚህ ኸይር ስራይ ይሄን ነገር አድርግልኝ ብሎ አላህን መጠየቅ ይችላል እና ቀላል ነው እንዴ ያለው አላህ ላገራለስ ባቡ ሶላት الخوف ስለ ሶላት الخوف የሚያወራ ነው ሶላት الخوف ማለት የፍራቻ ሶላት ማለት ነው ፍራቻ ሶላት የሚባለው በሀገር ውስጥም ሊሰገድ የሚችል የአደጋ ጊዜ ሶላት ነው እንዲሁም ደግሞ ወይ መንገድ ላይ ሊያጋጥም ይችላል ይሄ የፍራቻ ሶላት የሚባለው በቁርአን ላይ መጥቷል ሐዲስ ላይ መጥቷል የዑለማዎቹ ስምምነት የተገኘበት የሶላት አይነት ነው እንግዲህ ከሶላት አይነቶች ከሶላት الجمعه ከሶላት الفريضه በኋላ ሶላት الجمعه አንስተናል ከዛ በፊት ያነሳናቸው ሱነን الرواتب ነበሩ ማለት ነው ከሱነን الرواتب በኋላ ሶላት الجمعه አውርተናል ከሶላት الجمعه በኋላ ሶላት العيدين አውርተናል ሶላት الكسوف አውርተናል ሶላት الاستسقاء አውርተናል አሁን ደግሞ ሶላት الخوف ይያለ አልሙሂም እነዚህ የሶላት አይነቶች በሸሪዓ ውስጥ ያሉ ናቸው ለፀሐይ ግርዶሽ ብሎ የሚሰገደውን ሶላት አሳልፈናል ማለት ነው የዝናብ ችግር ሲመጣ የሚሰገደውን አሳልፈናል እዚህ ጋር ደግሞ የኸውፍ ወይም ደግሞ የፍራቻ ነው የሚለው ይሄ እንግዲህ ከተከሰተው የሚያስፈራ ከሆነ ችግር አንፃር እየታየ በሸሪዓ በብዙ አይነት መልክ ተቀምጧል ሶላት الخوف የሚባለው የተወሰኑትን እዚህ ኪታብ ላይ ተጠቀሱትን ከሐዲሶቹ ጋር አጣቅሰን እናያቸዋለን عن عبد الله بن عمر بن الخطاب رضي الله تعالى عنهما قال عبد الله بن عمر بن الخطاب ይባላሉ الله መልካም ስራቸውን ይላቸውና ሁለቱንም عبد الله بن عمر ነው قال صلى بنا رسول الله صلى الله عليه وسلم صلاة الخوف عبد الله بن عمر النبي صلى الله عليه وسلم صلاة الخوف አሰገዱን في بعض ايامه التي لقي فيها العدو في بعض ايامه ከቀናቶቻቸው በአንዱ التي لقي فيها العدو ከጠላት ጋር በተፋጠጡበት ወይም ደግሞ ከጠላት ጋር በተገናኙበት ይላል فقامت طائفة معه يتوسنوا جماعات كنبيو ጋር ሲቆሙ وطائفة بإزاء العدو يتوسنوا جماعات ከጠላት ፊት ቆመው ነበር فصلى بالذين معه ركعة እሳቸው ዘንድ ካሉት ሷሃቦቻቸው ጋር አንድ ረካዓ አሰገዱ ثم ذهبوا አንድ ረካዓ የሰገዱት ሷሃቦች ሄዱ وجاء الاخرون ሌሎች መጡና فصلى بهم ركعة አንድ ረካዓ አሰገዷቸው وقضت الطائفتان ركعة الركعة ሁለቱም ጧኢፋዎች ረካዓቸውን አመጡ ይላል ይሄ እዚህ ሐዲስ ላይ መጣው ከሶላት الخوف ከመጣባቸው ሲፈቶች ውስጥ አንዱ የተሰገደበት የአሰጋገድ ሁኔታ ነው ብዙ አይነት ነው ያለው ከዛ ውስጥ አንዱ አሁን እንግዲህ ጠላት ያለው ከቂብላ ፊት ለፊት ቢሆን ሌላ የሶላት አሰጋገድ አለ ይሄ ሶላት الخوف የፍራቻ አደጋ ይጥሉብናል ተብሎ በሚባልበት ሁኔታ የሚሰገደው ሶላት ሌላ ይሆን ነበር ሁለት ረካዓ ነው የሚሰገደው ለምሳሌ ዙህር ሁለት ረካዓ ነው የሚሰገደው ማለት ነው አሁን ይሄን ሁለት ረካዓ እንዴት ይስገዱት ምን አደረጉ እዚህ ሐዲስ ላይ ባለው ከጠላት ከፊት ለፊታቸው አይደለም ያለው አሁን ከፊት ለፊታቸው ቢሆን ኖሮ ሌላ ሶላት ነበር ይያልኩ ነው ነገር ግን ከጎን በኩል ነው ያለው ለምሳሌ ጠላት በቀኝ በኩል ቢሆንና ይሄ ቂብላችን አሁን በዚህ እኛ ደግሞ ወደዚህ ዞረን ብንሰግድ በዚህ በኩል ጠላት ካለ ሁላችንም ፊታችን ወደዚህ ዞሯል ሱጁድ ስንወርድ ወይ ሩኩዕ ስንወርድ ሰዎቹ ጉድ እንደሚያደርጉን ነው ማለት ነው ሲጀመር ቆመን እንኳን ጉድ እንደሚያደርጉን ነው ለምን የዞርነው ወደዚህ ነው እንጂ ሰዎቹን እያየን አይደለምና የዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምን አደረጉ ሁለት ቦታ ጀማዓውን ከፈሉና ግማሹ ሰጋጅ ግማሹ ጠባቂ ሆነ ግን እንዴት ነው የሚጠብቀው ሲባል አሁን በአእምሮአችን የሚመጣው ጥበቃ እነዚህ ሰዎች ሰግደው እስከሚጨርሱ ድረስ ይጠብቃሉ ከዛ በኋላ እነዛ ብቻቸው መጣው ጀማዓ አቋቁመው የሚሰግዱ ነበር የሚመስለልኝ እንዲህ አይደለም
ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት ምን አደረጉ فقام طائفة معه የተወሰነው የጀማዓ ክፍል ከሳቸው ጋር ቆመ ይላል طائفة بإزاء العدو የተወሰነው ደግሞ ከጠላት ፊት ለፊት ቆመ አሁን እንግዲህ ሱሐቦቹ ግማሹ ከነብዩ ጋር ሶላት ጀመረ ግማሹ ደግሞ እዛ ተፋጦ ቆመ ማለት ነው فصلى بالذين معه ركعة عند ركعة አሰገዷቸውና ثم ذهب ልክ ሁለቱን ስጁድ አድርገው ነብዩ ሰለላሁ ዐለይሂ ወሰለም ወደ ሁለተኛው ረካዓ ሲቆሙ እነዚህኛዎቹ አቋርጠው ሰላቱን ሄዱ አጀብ ነው ይሄ እንግዲህ ሰላቱል ኸውፍ ከመጣባቸው ነገሮች አንዱ ይሄ ነው ማለት ነው ثم ذهبوا الى አንድ ረካዓ ሰግደው ሄዱ እንቅስቃሴ ያለ አይደለም ሮጠው ነው የሚሄዱት መሳሪያ ተሸክመው ነው የሚሄዱት ይሄ ሁሉ ነገር ምን ተብሎ ነው ሰላቱል ኸውፍ ስለሆነ አፉ ተብሎ ነው ማለት ነው ይሄዱ ከቂብላ ውጪ መሄዳቸው ሁላ አፉ ተብሏል وجاء آخرون እነዚህ በዚህ አይነት ሄደው በቆሙበት ሰላት ላይ ናቸው ማለት ነው ሰዎች ሌሎቹ መጡና فصلى بهم ركعه አንድ ረካዓ ነብዩ ሰለላሁ ዐለይሂ ወሰለም አሰገዷቸው ከዛ አንዲቷ ረካዓ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ነው የሚሰግዱት አንዲቷ ረካዓ ነብዩ ሰለላሁ ዐለይሂ ወሰለም አሰግደዋቸው እሳቸው ተህያት ቀርተው ሰላም አለይኩም ወራህመቱላህ ሰላም አለይኩም ወራህመቱላህ ሲሉ እነዚህኛዎቹ ረካዓቸውን ቀዳ አደረጉ ያቺን ያመለጣቸውን ረካዓ ከፈሉ ወይም አመጡ ይላል አንድ ረካዓ ነበርለም ከነብዩ ጋር ያገኙት ሁለተኛ ረካዓቸውን አመጡ እነዚህ ጨረሱ እነዛኛዎቹስ እነዚህ ሲሄዱላቸው የራሳቸውን ረካዓ ዞር ብለው ይሰግዳሉ ማለት ነው ዞር ብለው ይሰግዳሉ በዚህ አይነት በሶላት ውስጥ እንዳሉ አድርገው ነው እየታገሉ ያሉት ማለት ይሄ ሶላቱል ኸውፍ ከመጣባቸው ሱራዎች ወይም ገጽታዎች ውስጥ አንዱ ይሄንን ይመስላል ሌላው ደግሞ عن يزيد بن رومان عن صالح بن خوات ابن جبير عمن صلى مع رسول الله يزيد بن رومان የሚባለው ከصالح بن خوات ሰምቶት ነው ይሄ صالح بن خوات ከነብዩ ጋር ከሰገደ ሰው ነው የሰማሁት ይላል ከነብዩ ጋር ከሰገደ ሰው ካለ ከሷሃባ ነው የሰማው ከሷሃባ የተሰማ ነገር ደግሞ ሁሉ ጊዜ እውነት ነው የሚሆነውና ሷሃቢዩ ማን ነው ተብሎ አይፋጠጥም ይሄ ሰው ማለት ነው ለምን ሷሃባ መሆኑ ብቻ በቂ ነውና ታማኝ ለመሆኑ مع رسول الله صلى الله عليه وسلم كرسول صلى الله عليه وسلم ጋር ከሰገደ ሰው ነው የሰማሁት አለ صلاه ذات الركع የذات الركع صلاه الخوف የخوف صلاتنا ذات الركع የምትባለው አንዲት ዘመቻ ነች በዚህች ذات الركع በምትባለዋ ዘመቻ ወጥፋን የሚባሉትን ሰዎች ነብዩ ሰለላሁ ዐለይሂ ወሰለም በእነሱ ላይ የዘመቱበት ጊዜ ነበር እቺ ከመዲናና ቀሲም ከምትባለው ሀገር መካከል ያለች ሀገር ነች ይባላል ገጥፋን የምትባለው ማለት ነው ጦርነቷ ذات الرقاع ተብላ ነበር ሪቃዕ ማለት በመሰረቱ ይሄ ቡቱቱ ጨርቅ ሪቃዕ ይባላል ذات الرقاع የተባለበት ሷሐቦቹ ረጅም መንገድ በእግራቸው እየሄዱ ከደረሰባቸው ደግሞ በእግራቸው ባዶ እግር ነው የሚሆኑት ብዙዎቹ እና ከደረሰባቸው የተለያየ የሆነ እንቅፋት መምታት ምን የተነሳ ጨርቆችን እግራቸው ላይ ማሰርን አብዝተው ስለነበረ ذات الرقاع ተባለች ማለት ነው እቺ ዘመቻ المهم ذات الرقاع ጊዜ ተሰገደችው ሶላት الخوف ان طائفه صفت معه ከፊሉ ጀማዓ ከነብዩ ጋር صف ሆኖ እንደቆመና وطائفه ሌላኛዋ ደግሞ ጀማዓ وجاه العدو ከጠላት ፊት ለፊት ተጋፍጣ ቆመች ይላል فصلى بالذين معه ركعه ነብዩ ጋር ያሉት ጋር አንድ ረካዓ ነብዩ ሰገዱ ثم ثبت قائما فاتموا لانفسهم ዛ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ደግሞ ሌላ ነው አሁን ቅድም ያልነው ወደ በርግጥ የሚገናኝበት አንድ ነገር ምንድነው አሁንም ጠላት ወደ ቂብላ አለመሆኑ ነው ጠላት ከቂብላ የለም እንበልና ከቀኝ በኩል ነው ያለው
ምን አደረጓቸው ነው የሚለው እዚህ ሐዲስ ላይ ደግሞ ይሄ ከቀደሙ ለየት ያለ ነው እያልኩ ነው የተወሰናችሁት እዝቁም አሉ የተወሰናችሁት እዛቁም ብለው እዛ ጋር ያደፈጡ ሰሃቦችን አስቀመጡ ማለት ነው እዚህ ደግሞ ወደ ሶላት የገባ ጀማዓ ይዘው አንድ ረካዓ አሰገዱ ነብዩ ሰለላሁ ዐለይሂ ወሰለም አንድ ረካዓ አሰግደው እሳቸው ለሁለተኛው ረካዓ ብድግ ብለው ሲቆሙ እነዛኛዎቹ ምን አደረጉ ፈአተሙ ለአንፉሲሂም የራሳቸውን አንድ ረካዓ ቶሎ ቶሎ ብለው ሞሉና ዞራሉ ሁለት ረካዓ ነው የሚሰገደው አሁን ይሄኛው ደግሞ ሌላ ነው የተባለው ምንድነው አንድ ረካዓ ከነብዩ ጋር ሰገዱ ከዛ በኋላ ሱጁዳቸውን አድርገው ነብዩ ሰለላሁ ዐለይሂ ወሰለም ሁለተኛውን ሱጁድ ነብዩ ሰለላሁ ዐለይሂ ወሰለም ለሁለተኛው ረካዓ ሲቆሙ ነብዩን አለይሂ ሰላቱ ወሰለም በሁለተኛው ረካዓ አልተከተሏቸው ወዲያው ሙፋረቃ ነይተው ሁላቸውም ሁለተኛዋን ረካዓ ለራሳቸው ምን አደረጉ ቶሎ ቶሎ ሞልተው ፋቲሃ ይቀራሉ ለምሳሌ الضالين الله اكبر سبحان ربي العظيم سمع الله لمن الله اكبر سبحان ربي العظيم رب اغفر الله اكبر سبحان ربي العظيم الله اكبر التحيات ጨርሳሉ ይሄን ከጨረሱ السلام عليكم ورحمه الله ብለው ሮጠው ለወንድሞቻቸው ይሄዳሉ ነብዩ ሰለላሁ ዐለይሂ ወሰለም እስከዛ ረጅም ሱራ እየቀሩ ይጠብቋቸው እነዛኞቹ እነዚህ ሁለት ረካዓቸውን በዚህ አይነት አንዱን ከነብዩ ጋር በጀማዓ ሰገዱ አንዱን ደግሞ ሙፋረቃ ነይተው ሰገዱት ይሄ ሶላቱል ኸውፍ ላይ በዚህ አይነት ይቻላልና እዛ በዚህ አይነት ሄዱና ثم انصرفوا ከዛ ሄዱ ይላል ይሄው فصفوا جهلا ከጠላት ፊት ለፊት صف አደረጉ ماشي وجاءت الطائفه الاخرى التي لم تصل ማለት ያቻል ሰገደችው የሆነ ጀማዓ ደግሞ መጣችና وصلى بهم الركعه التي بقيت የቀራችውን ረካዓ ነብዩ ሰለላሁ ዐለይሂ ወሰለም ከዚህኛው ጋር ከዚህ ጀማዓ ጋር ሰገዱ ثم جلس ثم ثبت جالسا አሁንም ሌላው ጉድ ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ሁለቱን ሱጁድ አድርገው በሁለተኛው ረካዓ ለአተህያ ሲቀመጡ ነብዩ ሰለላሁ ዐለይሂ ወሰለም ለአተህያት ረጅም ተቀመጡ እነሱ ደግሞ ብድግ አሉና የቀር አንድ ረካዓን ያገኙት ያችን ረካዓቸውን አምጥተው ቶሎ ብሎ ተሸኩል ላይ ነብዩ ቁጭ ብለው እየጠበቋቸው ነው ረጅም ዱዓ ያደረጉ ደረሱባቸው ነብዩ ለማለት ደረሰው ነብዩ ሰለላሁ ዐለይሂ ወሰለም ወአተሙ ለአንፉሲሂም እነዛ ለራሳቸው ሞሉ ثم سلم بهم ከዛ ነብዩ ሰለላሁ ዐለይሂ ወሰለም السلام عليكم ورحمه الله ብለው ሲሉ እነሱም ተከትለው السلام عليكم ورحمه الله ብለው አሉ ይላል አሁን እንግዲህ ከነዚህ ከሁለት ሐዲሶች ሁለት አይነት የሶላቱል ኸውፍ አሰጋገድ አገኘን ማለት ነው الرجل الذي صلى مع رسول الله وسهل بن ابي حثمه ከነብዩ ጋር የሰገደው ማወቅ ከፈለጋችሁ سهل بن ابي حثمه ነው ወለውና ያ ሱሐቢዩ ስሙም አልጠፋም ጠፍቶ ማለት ነው እና ኢብኑ ሐዝም የሚሉት 14 አይነት የሶላት አሰጋገድ አለው ሶላቱል ኸውፍ ይሄ የፍራቻ ሶላት አንድ ሰው ቢያገኘው 14 አይነት አሰጋገድ አለው ብለዋል ነወዊ 16 አለው ይላል ኢብኑ አልዓረቢ የሚባሉት ኢብኑ አልዓረቢ ሲባል አንድ ታላቅ የሆነ ትልቅ ዓሊም ነው ኢብኑ ዓረቢ ሲባል ደግሞ አንድ ፈላስፋ አለ አንድ ብሎ የሚፈላሰፍ አለ ዑለሞቹ አክፍረውታል ኢብኑ አልዓረቢ የሚባለው ትልቅ ዓሊም ነው በአሊፍና በላም ነው የሚለየው የሁለቱ ዑለሞች ስም ማለት ነው ያኛው በሌላ ዓሊም ነው ይሄኛው በሸሪዓ ዓሊም 24 የአሰጋገድ ሁኔታዎች አሉ ብለዋል ኢብኑ ቀይም 6 እና 7 ተጠቅሰዋል አልሙሂም ብዙ አይነት የሶላት አሰጋገድ አለ ምን ላይ ኸውፍ ላይ አንድ ሰው የሚፈራበት ሁኔታ ከተከሰተ በዚህ ጋር አሁን ሲጀመር ሶላቱል ኸውፍ የመጣው በዚህ በጦርነት ዙሪያ ምናምን ባለ ነው ጦርነትም ባይኖርና ከጦርነት የማይተናነስ አደጋ አንድ ሰው ቢገጥመው ሶላቱል ኸውፍ ነው የሚሰግደው ሶላቱል ኸውፍ ይሰግዳል ለምሳሌ አውሬ ያባረረው ያለው ሰው ማለት ነው አንድ ሰው ከሱብህ ጀመረና አውሬው እንግዲህ ፀሐይ ሊወጣበት ሆነ ማለት ነው ሲያባረው እየተከታተለው ይሄዳል እሱም ከአውሬው ይሸሻል
እያለ ፀሐይ ሊወጣበት ሆነ እንደዚህ አሁን ፀሐይ ይወጣል እሱ እንደዚህ ዑዝር አለው በቃ አይስገድ ከተባለ ዑዝር የለውም ካላህ መስገድ አለበት እንዴት ነው የሚሰግደው እየሮጠ ይሰግዳል አላሁ አክበር ብሎ እየሮጠ ይሰግዳል ማለት ነው ሩኩዑንም እዛው እያደረገ ስጁዱንም እንደዛው ከሩኩዕ ዝቅ እያደረገ እንደዚህ እየጠቀሰ እየሸሸ ይሰግዳል እንጂ ሰላቱን የተው የሚባል ነገር የለም ማለት ነው አንወህም ለዚህ አይነት ጊዜያቶች የተደነገገ የሶላት አይነት ነው ይሄ ሶላቱል ኸውፍ የመጣው በአንድ ዘመቻ ጊዜ ዙህር ሰግደው ሰሃቦቹ አለፋሉ በኋላ ሙሽሪኮቹ ምን አሉ አመለጣና አሁን ዙህር ሲሰግዱ አታይም እንዴ አንተ ዞር አይንቀሳቀሱም እኮ በዛች ሰዓት ብናጠቃቸው እኮ እኛ ምን አንገላታን ከነሱ ጋር ገና በጨበጣ መያዝ በሰይፍ መከታከፍ ምን አመጣ እዛው ሰላት ላይ እንዳሉ መጨረስ ነው እነዚህም ብለው አሉና ቆይ አስር ይድረስለት ይሄ ሰውዬ ነብዩ ነው የሚሉት አስር ይድረስለት ይሄ ሰውዬ ከልጁ አስበልጦ የሚወደው ሰላት እሱ አይደለ ይድረስለት እዛው አስሩ ላይ እንገናኛለን ብለው ሲሉ አላህ ደግሞ ሰላቱል ኸውፍን በመሐከል ደነገገ የዚህ ጊዜ የነሱ ሴራቸው ከሸፈባቸው በዚህ አይነት መሰገድ ጀመረ ማለት ነው ብዙ አይነት ያሰጋገድ ሁኔታዎች አሉት በዛ አይነት ሁላ ይሰገዳል እንደ ሁኔታውና እንደ ቦታው አመቺ በሆነ መልኩ ማለት ነው المهم الإمام مالك رحمه الله في حديث سهل بن أبي حثمة ያለው ይሰገድ ይላሉ እሱም እንግዲህ ይሄ في حديث سهل بن أبي حثمة የተባለው ይሄ መጨረሻ ላይ የቀራነው አሰጋገድ መምረጣቸው ነው أبو حنيفة أن طائفة من الفقهاء إذا قرآن لا يعلون يمرطالو قرآن لا يعلو ظاهر እንግዲህ የተነገራል ቁርአኑ ላይ ኢንሻአላህ ተዓላ ካመጣው እናያለን እዛ የቁርአኑን አሰጋገድ ማለት ነው ቁርአኑ ላይ የተጠቀሰ አሰጋገድ አይነት አለ الإمام أحمد ተጠይቀው አንዱን ብለው አልመረጡም ሁሉም ትክክል ነው ሁሉም ያስገዳል ግን ደግሞ ደስ የሚለኝ ለኔ የበለጠ የሳህል ሐዲስ ነው ብለው ተናግረዋል ያ ኢማም ማሊክ የሄዱበት ማለት ነው المهم እንደ ሁኔታው ነው የሚሰገደው ይሄ ተብሎ የሚባል የለውም ሁሉንም ያደረገ ሰው እንደ ሁኔታው እንደ በጊዜው እንዳለው ተጨባጭ ይሄ ነው ለኔ ይሄ አሰጋገድ ይገጥመኛል ብሎ አንድ ሰው ከነብዩ ሰለላሁ ዐለይሂ ወሰለም ያሰጋገድ አይነቶች ውስጥ አንዱ መርጦ ቢሰግድ ምንም ችግር የለውም ነው